የሁለት ዓለም ሰው እዚህ ጋር ይዘልያል። 49 ዓመት ነው። 49 ዓመት የውሚየን ኢዴል ፊጥርና ኢዴል አድዋ ብቻ። ፖሊሶች በተሰበሰቡበት ቦታ ነው ልጃቸውን የቀጠቀጡባቸው። እንግዲህ ያስቡት። ፖሊስ እያየ ማለት ነው። እዛው ወላይታ ሶዶ ሱና ጾምና በሱና ሶላት ገደብ የለም ማለት ነው። ያ ወረቀት የመጽሐፍ ቅዱስ ቅዳጅ ነው አይደለም ብሎ እንኳን አንብቦ መለየት አቅም የሌለውን ሽማግሌ እሱ ነው የቀደደው ብለህ አሳሰርከው። ጥሩ ዜናና መጥፎ ዜና። የ45 ቀን የተኩስ አቁም ስምምነት ሊታወጅ ጫፍ መድረሱ እየተነገረ ነው ያለው። የሁለት ዓለም ሰው እዚህ ጋር ይዘልያል። እናታችን አይሻ ረዲየላሁ ተዓላ 49 ዓመት ነው ጾሙት። 49 ዓመት የውሚየን ኢዴል ፊጥርና ኢዴል አድዋ ብቻ የሚበሉት አዲስ ነገር ነው። ነብዩ ካለፉ በኋላ ማለት ነው አለይሂ ሰላቱ ወሰላም 68 ዓመት ናቸው። የአይሻ እድሜ 67 ዓመት ነው። በ18 ነው ነብዩ የሞቱት 18 ዓመት ላይ 38 ዓመት አይሻ ብቻቸውን ሲቆዩ ሲኖሩ ያ ሁሉ ሐዲስ ሲያስተምሩ ጦመኛ ነበሩ። እና 49 ዓመት እጦማለሁ እችላለሁ ላለ ከልካይ የለም፣ ክፍት ነው በሩ፣ ማንም የሚያግድ ነገር የለም። ግን ሼክ እዚህ ጋር አንድ ጥያቄ ማንሳት ይኖርብናል። አንድ ሰው በግሉ አሁን ቀደም ሁሴን ሲል ነበር ኻስ ሲል እኔ ለምሳሌ አቅም አለኝ የውሚየን መጾም እችላለሁ ልል እችል ይሆናል። በግሌ ነው ይሄ። ለዓዋሙ ግን ይሄን አንሰጥም። አመቱን ሙሉ ጾሙ አንልም አይደል? አይባልም፣ በትእዛዝማ አይባልም። ተማም እችላለሁ ላለ ሰው ግን እችላለሁ ያለ ሰው ከልካይ የለውም ነው። ከልካይ የለውም። የምን ሸዋል የምን 6 ነው ጨርሼ እጦማለሁ ካለ ሐዲሶች አሁን ሸዋል ላይ ሲነሱ የነበሩት ነገሮች በሱና ጾምና በሱና ሶላት ገደብ የለም ማለት ነው። ኦኬ ተማም دخل المسجد ነብዩ ሰለላሁ ዐለይሂ ወሰለም دخل النبي المسجد يوم من الايام فوجد حبلا ገመድ ያገኙ ተበተበ ገመድ مربوط ነው ይታሰረ بين سرتين እና ይሄ ምንድነው አሉ قالوا حبل لزينب اذا فترت تعلقت لي ለልጅ ሰግድ ሲደክማት የምትንጠለጠልበት ነው ገመዱ እንዲወጥራት ትጋቷ ማለት ነው። ትጋቷ ተመልከት። ይሄ አሁን ዋንጫ እኮ ተክሊፍ ነው ራስ ዋንጫ የሚያሸልም ነበር ማለት ይሄ። ግን እሳቸው ምን አደረጉ? ሁሉ አሉ ፍቱ ሁሉ አሉ ተይበሏት ላይ ከልፍላው ነፍስን ስትነሽጥ እንደው መርቀን ስትተስገድ እንጂ ለምን ነው አሉ። ራሷን ተዓብ ውስጥ አታስገባ ሊሰለ አሐዱኩም ነሻጧ አሉ እና ፈዛ ፈተረ ፈለርቁጅ ካልቻለው ይተኛ። ራስን ማስገደድ አይቻልም አሉ። ወላይታ ሶዶ ይህን ቪዲዮ በቻላችሁ ታቀም ሼር አድርጉት። ወላይታ ሶዶ ላይ አንድ የ80 ዓመት ሽማግሌ መጽሐፍ ቅዱስን ቀዶ ቆቀር መጠቅ ላይ ያደረገው ብለው አሳስረውታል። እውነት ያንን አድርጎ ቢሆን ኖሮ እኔ አልቃወምም። ነገር ግን ከራሳቸው አካል የደረሰኝ መረጃ በጣም የሚያሳዝን ነው። አቶ ቢንያም የሃይማኖት አስተማሪ ነኝ ብለህ ታስባለህ? ቁርአን ማነው መጽሐፍ ቅዱስን ቀዷል ብለህ ያሳሰርከው አባት እሱ ጋር የሚሰራውን የ9 ዓመት ልጅ የሀገሪቷ ተወላጅ የፕሮቴስታንት ሃይማኖት ተከታይ የሆነውን ነፃ ልጅ አታለኸው የመጽሐፍ ቅዱስን ቅዳጅ ራስ አዘጋጅተህ አምጥተህ ሰጠኸው። ከዛ ከትምህርት ቤት የሚወጡ ተማሪዎችን ደግሞ ሄዳችሁ ከዛ ግዙ፣ ቆቀር ግዙ፣ ከዛ በመጽሐፍ ቅዱሱ ቅዳጅ ተጠቅልሎ ሲሰጣችሁ የምንፈልገውን እናሳካለን ብለህ እንዳልከውም ተሳካለህ። አቶ ሙሐመድ ለፍቶ የሚያድረው ለፍቶ ልጆችን የሚያሳድገው ሽማግሌ በቦታው በሌለበት ቢኖር እንኳን ያ ወረቀት የመጽሐፍ ቅዱስ ቅዳጅ ነው አይደለም ብሎ እንኳን አንብቦ መለየት አቅም የሌለውን ሽማግሌ እሱ ነው የቀደደው ብለህ አሳሰርከው። ያንን ሁሉ ያደረግከው ግን አንተ ነህ። ራስህ የምታምንበትን መጽሐፍ ቅዱስ ቀዳ አምጥተህ ለልጁ ሰጠው ማለት ነው። አቶ ቢንያም ማለት ማን እንደሆነ በቀጣይ ቪዲዮ ይዤላችሁ እመጣለሁኝ። ለማንኛውም ሌሎች ቀና የወላይታ ሶዶ ነዋሪዎች ይህንን ግለሰብ አንድ በሉት። ከሌላው ሙስሊም ማህበረሰብ ጋር ሊያጋጫችሁ ሊያራርቃችሁ ስለሆነ የራሱን ጥቅም ቪው የጠረረበት ሰው ስለሆነ የተለያዩ ቪዲዮዎችን በመስራት አካውንቱን ለማሳደግ እንዲሁም ደግሞ ጨላ ለመሰብሰብ ነው እንጂ የሃይማኖት አባት እንዳልሆነ እንድትረዱ
ፖሊሶች በተሰበሰቡበት ቦታ ነው ልጃቸውን የቀጠቀጡባቸው። እንግዲህ ያስቡት፣ ፖሊስ እያየ ማለት ነው እዛው ወላይታ ሶዶ ላይ። ይሄ ቪዲዮ እስከዛሬ በቃ ከሰራኋቸው ቪዲዮዎች በላይ በጣም በቻላችሁት ያህል ኮፒ ሊንክ ሼር አድርጋችሁ ኤኒ መጅሊስ ሊሆን ይችላል፣ የሃይማኖት ተቋማት ጉባኤ ሊሆን ይችላል፣ ደዩስ ላልሆነ ሙስሊም በሙሉ ደርሶ እልባት ማግኘት ያለበት ጉዳይ ነው። ወላይታ አካባቢ እንግዲህ ይህንን ፎቶ የወሰድኩት ያህያ ኢብኑ ከተባለ ወንድማችን ነው እና እኚህ ሽማግሌ እንግዲህ ከ80 ዓመት በላይ የሆኑ ሽማግሌ ወላይታ ሶዶ ላይ ሻይ ቤት ከፍተው ይሰራሉ ማለት ነው። እድሜያቸው እንደዛ ነው እና እዛ ቦታ ላይ የቀጠሩት የራሳቸውን ብሔር የሆነን ሰው እዛው ወላይታ የሆነን ልጅ ማለት ነው ቀጥረውት ያሰራሉ። እና እኚህ ሰውዬ ይሄ ጉዳይ በተከሰተበት ሰዓት ሌላ ቦታ በሆኑበት ሁኔታ ላይ እነዚህ ሐሰተኛ ነብያተው መፍለቂያ እንደሆነ ይታወቃል አካባቢውና እነዚህ ሐሰተኛ ሰዎች ሰሞኑን ስለ መስጊድ ጥያቄ 30 ዓመት ያለ መስጊድ ጥያቄ ተጠይቆ አልተመለሰም ነበርና ክልል ምናምን እያሉ ጠይቀው አሁን እልባት አግኝተዋልና ይሄንን ነገር ለማስተጓጎል ሲሉ እነዚህ ሐሰተኛ አካላቶች ምን ያደርጋሉ? እዛ ሻይ ቤቱ ላይ ሰውየው በሌሉበት ቦታ ላይ መጽሐፍ ቅዱሱን አስገብተው ቀዶ ብስኩት እንዲሸጥበት ያደርጋሉ። ይህ እንግዲህ ማለት ሐሰትን መድረክ ላይ ሲጫወቱ ሲተውኑት የኖሩ ሰዎች ስለሆኑ እንዴት አይነት ቅንብር በዚህ ህይወት ጅል የሆነ ድራማ እንደሚሰሩ ይሄንን ነገር ያደርጋሉ ብላችሁ ታስባላችሁ? እኚህ ሰው አንደኛ ማጆሪቲ በሆነ ያደርጋሉ ብለን ብናስብ እንግዲህ ቆቀር የሚሸጥ ሰውዬ መጽሐፍ ቅዱስን የሚያህል ነገር ማለት ነው ከ1000 ብር በላይ ይሸጣል ብዬ አስባለሁ። አምጥቶ ብስኩት ለመሸጥ እንግዲህ ሲያውለው ማለት ነው ምን ማለት ነው? ሊያደርገው አይችልም። ከብስኩቱ ምን አትርፎ ነው በመጽሐፍ ቅዱስ ነው የሚሸጠው? ምናልባት እንኳን ይሄንን ነገር አደረገ ብንል ምናልባት በኪሎ ገዝቶ ከሆነ ለእምነቱ ለሆድ ያደረሰው ካደረገው ብለንም ማሰብ መቻል አለብን። ነገር ግን እውነታው ምንድነው? ራሳቸው ፓስተሮቹ ይሄ መጽሐፍ ቅዱስ እንዲገባ አድርገው ተጠቅልለው እንዲሸጥ ያደርጉና ሽማግሌው ካሉበት ቦታ ተደውለው ይጠሩና እኚህ ሽማግሌ እየደበደቡ በፖሊስ ይዘው ፖሊስ ጣቢያ ድረስ ይወስዱና ያስሯቸዋል። መጽሐፍ ቅዱስ ላይ ሽጣል፣ ክብሩን አዋርዳል ብለው ማለት ነው። ይሄ ነገር እንዲሆን በፍጹም ማልፈቅድ ማልደግፍ ሙስሊም ነኝ። እንደምታውቁት መጽሐፍ ቅዱስ ክብሩ እንዲነካ አልፈልግም። ምክንያቱም ቁርአን ላይ እምነታቸው እንዲከበርላቸው አምላካቸው እንዳይሰደብባቸው ስለሚያስጠነቅቅ ማለት ነው። ከዛ ይሄንን ድራማ ይፈጥሩና ሰውየውን ያስገቧቸዋል ማለት ነው እስር ቤት ካስገቧቸውም በኋላ ልጃቸው ሊጠይቃቸው ሲል ልጃቸውንም እዛው ፖሊስ እያየ ደብድቦ ቀጥቅጦ ምናምን ማድረግ ማለት ከዛ እዛ ያሉ ሙስሊሞችን ማሸበር መደብደብ ጀምረዋል። አንዳንድ ኢትዮጵያ ውስጥ ነው የምንኖረው ማለት ነው። ማጆሪቲ የሆንክበት ቦታ ላይ ማይኖሪቲ ሆነ ትቀመጣለህ። ወደ ስልጤ ብትሄድ ወደ አፋር ብትሄድ ማይኖሪቲ ነው የምትሆን። ተከባብረና ተዋደን ነው የምንኖረው። ወላይታ ላይ ስልጤዎች እንዲሁም ሙስሊሞች ተጋብተው ተዋደው ይኖራሉ። እኚህን ሰው እየተመልክተው ገዛ ብሔራቸውን አይተው በዛ ብሔር ያሉ ሰዎችን ጥቃት ሁሉ እንደጀመሩት ነው የሰማሁት መረጃ ማለት ነው። ስለዚህ ይህንን ነገር መጅሊስ የበላይ መሪ ነኝ ለሙስሊሞች አባት ነኝ እስካለ ድረስ ኃላፊነቱ ነው ግዴታው ነው ቦታው ላይ ገብቶ ማድረግ አለበት። ትልልቅ ባለሀብቶች ስልጤዎች የወጡበት ቦታ ነው። እነ ሙለጌ የመሳሰሉ ባለሀብቶች ነው። ወላይታ አቃፊና አብሮ የሚናኗር ህዝብ ነው። ስለዚህ እንዲህ አይነት እርኩሳን እናንተ ላይ የሚያመጡትን ነገር በራሳችሁ ውስጥ ያሉትን ተመራምራችሁ ድረሱ። ጥሩ ዜናና መጥፎ ዜና። የ45 ቀን የተኩስ አቁም ስምምነት ሊታወጅ ጫፍ መድረሱ እየተነገረ ነው ያለው። አክሲዮስ ይዞት በወጣው ሪፖርት እንግዲህ እንደዚህ አይነት ነገራቶች ተነግረዋል። ጥሩ ዜና ይሄ ነው። ትናንትና እንደነገርኳችሁ ኢራንና አሜሪካ እየተደራደሩ እንደሆነ ነግሬያችሁ ነበረ። በኢራን ፎሬን ሚኒስቴር አባስ እና በአሜሪካ በኩል ደግሞ ጄሬድ ኩሽነርና ስቲቭ ዊትኮቭ እየተደራደሩ ፊት ለፊት አልተገናኙም። ቴክስት ሜሴጅ እየተላላኩ ነበር፣ ኢሞጂ እየተላላኩ እንደነበረ ነግሬያችሁ ነበረ። መሀል ላይ አደራዳሪዎች አሉ። የቱርኩ ፎሬን ሚኒስትር ሀካም ፊዳን፣ የግብፁ ፎሬን ሚኒስትር በድር አብዱልዓጢ እንዲሁም የፓኪስታን እነዚህ ሶስቱ ፎሬን ሚኒስትሮች መሀል ላይ ሆኖ ነው እንግዲህ እያደራደሯቸው ያሉት ናው። አሜሪካ በተደጋጋሚ ፖይንቶች መደራደሪያ ፖይንቶች ስትልክ ነበረ ለኢራን። ኢራን ደግሞ እነዛን ሪጀክት ስታደርግ ቆይታለች እስካሁን። አሁን እየተደረገ ያለው ድርድር ግን ለ45 ቀን ሁለት ፌዝ ኦር ሁለት ደረጃ ያለው ድርድር ነው አሁን ለመካሄድ እየተሞከረ ያለው። በጣም ባለችው ዴድላይን በጣም ትንሽ መሆኗን ተከትሎ እንግዲህ በነዛ ፖይንቶች መደራደር የማይቻል መሆኑን ተከትሎ አትሊስት ተኩስ አቁም ስምምነት እናድርግ የሚል ፕሮፖዛል ቀርበው እንግዲህ በዛ ጉዳይ እየተወያዩ እንደሆነ ታውቋል። ይቺ 45 ቀን የተኩስ አቁም ስምምነት የሚደረግ ከሆነ በዛ 45 ቀን ውስጥ ደግሞ እንደገና ጦርነቱን ፐርማነንትሊ ወጥ በሆነ መልኩ ለማቆም ደግሞ በዛ 45 ቀን ውስጥ የመደራደር ሂደቶች እንዲካሄዱ አትሊስት መጀመሪያ 45 ቀን የተኩስ አቁም ስምምነት እናድርግ የሚለው ላይ ለመስማማት ጫፍ መድረሳቸው እየተነገረ ነው ያለው። ያ ሀፕን የሚያደርግ ከሆነ አትሊስት ለ45 ቀናት እንግዲህ ሴፍ ነገራቶች ይኖራሉ። ምክንያቱም ዶናልድ ትራምፕ እብድ ናቸውና ያንን የዛቱትን ነገር የሚያደርጉ ከሆነ ኢራን ደግሞ አጸፋውን የምትመልስ ከሆነ ለመላው ዓለም ለሁላችንም ዲዛስተር ነው። ይህንን ተከትሎ እንግዲህ ያ ሀፕን እንዳያደርግ አትሊስት 45 ቀኑን የተኩስ አቁም ስምምነት ተደርጎ ከዛ በኋላ ዋና ነገሮች ላይ ከዛ በኋላ እንደራደር የሚል
ነገር ተነስቷል። this is the good news now the bad news ደግሞ ምን መሰላችሁ? በዚህ 45 ቀን ውስጥ ኢራን ሆርሙዝ ልትከፍት የምትችልበት ፕሮባቢሊቲ ትንሽ ነው የተባለው። ምክንያቱም በዚህ 45 ቀን ውስጥ ለሚካሄዱ ዋና ድርድሮች በዋና ፖይንቶች ለምሳሌ የኢራን ኒውክሌር ፕሮግራም፣ የኢራን ባሊስቲክ ሚሳይል ፕሮግራም ምናምን የመሳሰሉ ነገራቶች ላይ ለመደራደርና በደንብ አቅም ይዞ ለመታየት እንግዲህ ኢራን የምትጠቀመው ሆርሙዝ ሰርጠን ነው። ሆርሙዝን መዝጋቷ ድርድሩ ላይ ባርጌኒንግ ቺፕ ነው፣ ለመከራከር እዛ ሀያል ሆኖ ለመታየት የሚጠቅማት አንድ ነገር መሆኑን ተከትሎ ሆርሙዝን ፐርማነንት ሊከፍት የምችልበት ፕሮባቢሊቲ በጣም ትንሽ ነው። ከአሜሪካ ጋር በዚህ 45 ቀን ውስጥ ዲል ላይ ሳትደርስ የምትከፍትበት ፕሮባቢሊቲ ትንሽ ነው እየተባለ ነው ያለው። this is the bad news። ግን እዚሁ ባድ ኒውስ ላይ ደግሞ የሆነ ጉድ ኒውስ አለ። ምንድነው እሱ? ይህ ፐርማነንትሊ ባትከፍቶም ግን አትሊስት እዛ ሆርሙዝ መዘጋቱን ተከትሎ ፐርሺያን ገልፍ ላይ ስታክ አድርጎ የቀሩ 400 አካባቢ የሚሆኑ መርከቦች አሉ። እነሱ መርከቦች አትሊስት እንዲያልፉ ልትፈቅድ ትችላለች እና ፐርማነንትሊ ባትከፍቶም ግን እነዛ መርከቦች አትሊስት ስትራንድድ ሆነው ለአንድ ወር እዛ ቆመዋል። ሶ እነሱ እንዲያልፉ ልትፈቅድ ትችላለች። በጣም በሺዎች የሚቆጠሩ ሴለሮች ናቸው፣ መርከበኞች ናቸው እነዚህ መርከቦች ላይ ስታክ አድርገው ያሉት እና እነሱ ልትፈቅድ ትችላለች የሚል ነገር አለ። ይህ ጥሩ ኒውስ ነው። በተለይ ለኛ የኢትዮጵያ መንግስት እንዳሳወቀው እንደምታውቁት 120 ሚሊዮን ሊትር የሚሆነው ናፍጣና 60 ሚሊዮን ሊትር የአውሮፕላን ነዳጅ ስታክ አድርጎ ቀርቶብናል እዛ 3 መርከቦች። ሶ ፓርሻሊ እንኳን ብትከፍቶና እነዚህ መርከቦች ቢያልፉ እኛ ጋር መጥቶ የሆነ በተወሰነ መልኩ የተወሰነ ፎይታ ሊሰጥ ይችላል ተብሎ ይጠበቃል። ሶ ባድ ኒውሱ ራሱ ጉድ ኒውስ አለው። ይህ ነው ጉድ ኒውሱ። ለማንኛውም ጉድ ኒውስ 45 ቀን የተኩስ አቁም ስምምነት ለማድረግ ጫፍ ደርሰዋል። ኤንድ ዘ ባድ ኒውስ ግን በዚህ 45 ቀን ውስጥ ሙሉ ለሙሉ ሆርሙዝ ሊከፈት የሚችልበት ፕሮባቢሊቲ ትንሽ ነው። የባድ ኒውሱ ጉድ ኒውስ ግን ፓርሻሊ ሊከፍት ትችላለች። ሰው እኛ ስትራንድድ ያደርጉብን እዛ ስትራንድድ ሆነው የቆሙ 3 ነዳጅ ጫኝ መርከቦች መጥተው የተወሰነ ፎይታ ሊሰጡን ይችላሉ። ምን ሀፕን ያደርጋል በዚህ ቀን? ዛሬ ሙሉ ቀን ነው በደንብ እየተጠበቀ ያለው ሰው እግስ ዌልስ